የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎች በጉጉት ይጠብቁት የነበረው ኢትዮሪካ የተሰኘው አዲስ አልበም በስርጭትና ከንግድ ስራዎች ጋር በተያያዘ አዲስ አቅጣጫ መያዙ ተሰምቷል። ድምፃዊ ቴዲ አፍሮ መጣ። ኢትዮሪካና ያልተሰሙ ሚስጥሮች። ቴዲ አፍሮ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጠው የነበረው ጋዜጣዊ መግለጫ በይፋ ታግዷል ተብሏል። ቴዲ አፍሮ ላይ ኢትዮጵያን በጣም ተነስታለች። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ይህ አልበም የፊታችን ሐሙስ የሚወጣ ሲሆን ያስባለሁ ቴዲ አፍሮ ኢትዮሪካ አልበሙ ቴዲ ጋር አትመጣጠንም። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ሐሙስ ቀን እንደሚመረቅ ሰምተናል። ይህንን ሐሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛል። በራሱ የዩቲዩብ ገጽ ላይ ይለቀቃል ተብሏል። በዚህም ጉዳይ መግለጫ ሊሰጥ የነበረው ቴዲ አፍሮ ለምንድን ነው መግለጫውን ያቆመው? በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በዚህም ዘፈንም ማነጋገሩን የቀጠለው ለምንድን ብዙ የ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጅ ሶሻል ሚዲያዎችም እየተነጋገሩበት ያለው ነገር እንዴት ነው? ከፖለቲካ ጋር የሚያገናኘው ነገር አለ? የቴዲ አፍሮ አዲስ አልበምን በተመለከተ ምን አዲስ ነገር ተሰምቷል? አልበሙ መቼና የት ይለቀቃል? እንዲሁም ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም በአዲስ ቪዲዮ መተናል። ቅድም አንድ መረጃ አስተላለፍናችሁ ነበር። አሁንም ለየት ባለ በመዝናኛ ጉዳዮች ላይ ወደ እናንተ ቀርብ ያለው ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው በኢትዮጵያ ዘንድ ላይ በጣም ታዋቂ ሙዚቀኛ የሆነው ቴዲ አፍሮ ወይም ቴዎድሮስ ካሳሁን እንደምናውቀው ኢትዮሪካ አልበሙን ለዳግመ ትንሣኤ ይለቃል ተብሎ ሲጠበቅ እንደነበረ ሁላችንም የምናውቀው ነው። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ኢትዮሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የራሳቸውን ሐሳቦች ፊት ለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ፣ ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ ቴዲ አፍሮ እና ኢትዮሪካ አልበም የሚለቀቅበት ቀን ከዳግመ ትንሣኤ ቀደም ብሎ እንደሚለቀቅ ሶሻል ሚዲያ ላይ ብዙ ሲረማመድ ነበረ። ይህም የሚለቀቅበት ቀን በዕለተ ሐሙስ በዕለተ 8ኛ ወር 8 ሰዓት ላይ ይሄ አልበም እንደሚለቀቅ ተነግሯል። ግን የቴዲ አፍሮ አዲስ አልበምን በተመለከተ ምን አዲስ ነገር ተሰምቷል? አልበሙ መቼና የት ይለቀቃል? እንዲሁም ምን ያህል ሙዚቃዎችን ተጫውቷል? ምን አይነትስ ሙዚቃዎችን ተጫውቷል? አነጋጋሪው አልበም ኢትዮሪካ በብዙ ልፋትና የፈጠራ ውጤት ከህዝብ ጆሮ ለመድረስ ዋዜማው ላይ ተገኝተናል። ጤና ይስጥልኝ አድማጮች፣ ላይክ ሼር በማድረግ እንዲሁም የመደመር ምልክቷን በመጫን ቤተሰብ እንዲሆኑ ጋብዝኳችሁ። ወደ መረጃው አለፍኩ፣ አብራችሁኝ ቆዩ። ተወዳጁ ድምፃዊ የግጥምና የዜማ ደራሲ ፕሮዲውሰር በኢትዮጵያ የሙዚቃ ኢንዱስትሪ ከ25 ዓመታት በላይ በዘለቀ ከፍተኛ የህዝብ ቅቡልነት በ5 አልበሞች እንዲሁም በተለያዩ ጊዜያት ባወጣቸው ነጠላ ዜማዎች አድናቆትን ያተረፈው ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን ሐሙስ በ8ኛው ወር በ8ኛው ቀን ከቀኑ 8 ሰዓት በ2018 ዓ.ም በ18 የሙዚቃ ትራኮች ኢትዮሪካ በሚል መጠሪያ 6ኛ አልበሙን
መልእክቱን ለህዝብ ጆሮ ያደርሳል ተብሎም ይጠበቃል። ቴዲ አፍሮ በተደጋጋሚ ሀገራዊ ጉዳዮችን ፍቅር ላይ መሰረት ያደረጉ ሙዚቃዎችን በመስራት ወደር የሌለው ሙዚቀኛ መሆኑን በርካቶች ይመሰክራሉ። ታዲያ በዚህ ስድስተኛው አልበም ከኢትዮጵያም አልፎ አፍሪካን ለማካተት የተሞከረበት የአልበም ሙዚቃውን በቅርበት ያዳመጡት ሰዎች እንደመሰከሩለት ቴዲ አፍሮ ከዚህ በፊት ከመጣበት የሙዚቃ ህይወት ላቅ ያለ የብስለት ደረጃ ላይ መድረሱን እንዲሁም ያነሳቸው ሐሳቦች ጥልቅ መሆናቸውን መረዳት ተችሏል። ሙዚቃዎቹ የተለያዩ የሀገራችንን ቋንቋዎች ያካተተ ሲሆን የሰርግ ሙዚቃን ጨምሮ ሌሎች ሐሳቦችን ያካተተው ይህ አልበም 18 ያህል ሙዚቃዎችን በውስጡ አካቷል። እንደ ወትሮ ሁሉ ሁሉም ሙዚቃዎች ግጥምና ዜማ በራሱ በቴዲ አፍሮ የተሰሩ ሲሆን በሙዚቃ ቅንብሩ ወጣትና አዳዲስ ልጆችም ተሳትፈውበታል። በቅርቡ ከሰዋሰው መልቲሚዲያ ጋር በግልጽ ባልተነገረ ምክንያት የተለያየው ድምፃዊ ቴዲ አፍሮ የአልበም ሽያጭን በተመለከተ ሪከርድ በሆነና በኢትዮጵያ ታሪክ ተሰምቶ በማይታወቅ በርካታ ሚሊዮኖች እንግዛህ የሚሉ አካላቶች የነበሩ ቢሆንም በመጨረሻ በራሱ የዩቲዩብ ቻናል ሙዚቃዎቹ እንደሚለቀቁ ይፋ ሆኗል። ተማጸንኳት አቡጊዳ ያስተሰርያል ጥቁር ሰው ኢትዮጵያ ከቀናት በኋላ ኢትዮሪካ በዕለተ ሐሙስ በቴዲ አፍሮ ኦፊሻል የዩቲዩብ ቻናል ተደራሽ ይሆናል። በዚህ አልበም ዙሪያ ላይ ማክሰኞ ቀን ማለትም ዛሬ ጋዜጣዊ መግለጫ ይሰጣል ተብሎ ነበር። ይህም ጋዜጣዊ መግለጫ በአርቲስት ቲቪ ቀጥታ ይተላለፋል ተብሎ ሲጠበቅ የነበረው የቴዲ አፍሮ ኢትዮሪካ አልበም አስመልክቶ የሚለቀቀው የጋዜጣዊ መግለጫ ባልተጠበቀ ነገር ብዙ ኢትዮጵያ ላይ ብዙ ፖለቲክስ ላይ ብዙ ነገሮችን ተፈጥሮ ይህ ነገር ካንሰል ሆኗል። ይህም የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎች በጉጉት ይጠብቁት የነበረው ኢትዮሪካ የተሰኘው አዲስ አልበም በስርጭትና ከንግድ ስራዎች ጋር በተያያዘ አዲስ አቅጣጫ መያዙ ተሰምቷል። ድምፃዊ አልበሙን ለህዝብ ለማድረስ ከሰዋሰው መልቲሚዲያ ጋር ለ3 ዓመታት የሚቆይ የስራ ውል የነበረው ቢሆንም ባለፈው ሳምንት በሁለቱ ወገኖች ስምምነት ሙሉ መቋረጡ ታውቋል። እንደ ኢትዮፒካ ሊንክ ዘገባ ከሆነ ይህ ውሳኔ የተላለፈው በሁለቱ ወገኖች መካከል በተፈጠረው አለመግባባቶች ምክንያት ሲሆን ድምፃዊ ቀደም ብሎ በቅድመ ክፍያ መልክ ለስራው ማስጀመሪያ የወሰደውን ገንዘብ ለድርጅቱ ተመላሽ በማድረግ ልዩነቱን በይፋ አቋርጧል። ይሁን እንጂ ይህ የውል መቋረጥ አልበሙ ለህዝብ የሚደርስበትን ጊዜ ሰሌዳ እንደማያስተጓጉል ተገልጿል። ኢትዮሪካ በተያዘለት እቅድ መሰረት ህዝብ የሚቀርብ ሲሆን ድምፃዊው አልበሙን በራሱ ዩቲዩብ ቻናልና በሌሎች አማራጭ የዲጂታል መድረኮች በኩል በቀጥታ አድናቂዎቹ ለማሰራጨት መወሰኑ ተገልጿል። በጣም ብዙ ሶሻል ሚዲያ ፈጣሪዎች ላይ በተለይ ከሀገር ውጭ የሚኖሩት እነ ዮኒ ማኛ ብዙ ያልተጠበቁ ነገሮችንም ተናግሯል። ቴዲ ጋር አትመጣጠኑም። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው ምናገር ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ህዝብ ያከብራል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ ሃንድስ ዳውን። ስለዚህ መንግስት ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም። መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው የጠራው። ሰው ነው ቴዲ አፍሮ ይናገር ተብሎ ቴዲ አፍሮ በተናገረ ጊዜ አኩርፈዋል። በኃይለኛ ነው ያኮረፉት። እና ቴዲ አፍሮ ብዙ ጊዜ ኢትዮጵያ ላይ ኮንሰርት አያዘጋጅም። ካያችሁ ኮንሰርት የለውም። ቴዲ አፍሮ ኢትዮጵያ ላይ ኮንሰርት የለውም። ሀገሩ ነው። በጣም ትልቅ ክብር አለ፣ ትልቅ ነገር አለ። ሀገሩ ላይ እንኳን እንዳልኳችሁ ከህዝብ ጋር ስትሆን መንግስት ይጠላል። መንግስት የህዝብ እንዳልሆነ በዛ ታየዋል። መንግስት የህዝብ አይደለም። ከህዝብ ጋር ስለማይሰሩ መንግስት ከህዝብ ጋር እየሰሩ አይደለም። ቴዲ አፍሮ በሙዚቃው በአርቱ ብቻ ከህዝብ ጋር አንድ ላይ የሆነ ቦታ ተጎዳ ሲባል አውጥቶ ገንዘብ የሚሰጥ ወንድም ነው። ከህዝቡ ጋር የማይነጣጠል ሰው ነው ቴዲ አፍሮ። ስለዚህ ማንም ኢትዮጵያ ላይ ለንግስና ቢመጣ
የቴዲ አፍሮ ንግስና ቦታን የሚወስደው የለም። አርቲስት ነው፣ ጥበበኛ ነው። በጥበብ በልጧቸዋል። በወንበርም ቴዲ አፍሮ በልጧቸዋል። እመም በልጧቸዋል። በቃ እስቲ ቴዲ አፍሮ አገር ይምራ ይባል። ይምራ ነው የሚለው ሰው። ምንም ፖለቲካ አያስፈልገውም። የሰው ፍቅር ነው ሀገር የሚያስመራው። የሰው ፍቅር፣ እውቀት አይደለም። እኛ እናትና አባቶቻችን ሲያሳድጉን በጣም በጥልቅ እውቀት አይደለም፣ በፍቅር ነው ያሳደጉ። ፍቅር ነው ከእውቀት የሚበልጠው። ፍቅርን ስላልተማራችሁ ፍቅርን መስጠት አትችሉ። ሌብነቱን፣ ዘረፋውን፣ ማንጓጠጡን፣ ማሽሟጠጡን ትችሉታላችሁ። ፍቅሩን ግን አትሰጡም። እንዳልኳችሁ አፈር የመሳሰሉ እናንተ ፊት ለፊት ቢቀርቡ ራሱ ለብልጽግና ተብለው ቢቀመጡ ሰው ፊት የማይቀርቡ መሀይም ሰብስባችሁ ባክግራውንዳቸው ኤጁኬሽናል ባክግራውንድ ዜሮ የሆኑ ሰዎች ሰብስባችሁ ካድሬ አድርጋችሁ ሀገር መምራት። ማኛም እየተናገሩት ነገር ቴዲ አፍሮ ብቻውን ጠቅላይ ሚኒስትሩን ይበልጣል በማለት ያልተጠበቁ ነገሮችን ተናግሯል። ይህም ብቻም አይደለም። የቴዲ አልበም እንደምናውቀው በጣም ቫይራል የሚሆኑና በዓለም አቀፍ ደረጃ ተጠባቂና በጣም የሚታዩ አይነት ሙዚቃ እንደሆነ እናውቃለን። ቴዲ አፍሮ ኢትዮሪካ አልበሙ አሁን ምን አይነት እይታዎችን ያሳያል? የቴዲ አፍሮ አልበም ሲለቀቅ የሚፈጠረውን ነገር ልንገራችሁ። መጀመሪያ ላይ ሁላችንም እንሰማዋለን። በቃ በየቦታው ይከፈታል። በቃ የትም ነው የምትሰሙት። የትኛውን ቦታ ላይ ቴዲን ብቻ ነው የምትሰሙት። ትንሽ የቴዲ ተቃዋሚዎች ይነሳሉ። ከዛ በኋላ ይሄ አይረባ ምናምን ይላሉ። እነሱም ግን በድብቅ ይሰሙታል። ከዛ በኋላ ደግሞ ከአንድ ወር በኋላ የቴዲ አፍሮ ዘፈን ከእንደገና ይደመጣል። ከዛ እስከ 5 ዓመት ብቻውን ይደመጣል። አለቀ። እንደምናውቀው ፖለቲካ ላይ የሚንቀሳቀሱ በሶሻል ሚዲያ ብዙ እንቅስቃሴ የሚያደርጉ ሰዎች ስለ ቴዲ አልበምና ስለ ሶሻል ሚዲያ መግለጫ ወይም አርቲስት ቲቪ ላይ ቀጥታ ይሰራጫል ተብሎ የነበረው መግለጫ ዙሪያ ላይ አሳቡ ብዙ ምልከታቸውንም ተናግረዋል። ቴዲ አፍሮ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጠው የነበረው ጋዜጣዊ መግለጫ በይፋ ታግዷል ተብሏል። ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርትስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው ስርጭቱ እንዳይደረግ ታግዷል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው አገሪቱ ከፍተኛ ውጥረትና መነጋገሪያን እየፈጠረ ነው። ብዙ ሰዎች ከፖለቲካ ጋር እያገናኙ የአርቲስቱ ፕሮፌሰር የሆነውም ያልተጠበቀ ነገር ተናግሯል። ይህንን ሐሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሐሳብ አጋርተዋል። ይህ ሐሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ሁራ መሆኑን ራሱ አታውቂውናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከቺ እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። በፋሲካ ቀን ከጾም ወደ ዘፈን ጾማችንን እንደፈታን
ወደ ጭፈራ በሚል ያልተጠበቁ ነገሮችንም ቴዲ አፍሮን ተንኩሽ አድርጓል በማለት ሶሻል ሚዲያ ላይ ብዙ እንቅስቃሴዎች እየተረማመዱ ነው። ውድ ቤተሰቦቻችን እናንተም ስለ ኢትዮሪካ አልበም ምን ትላላችሁ? የምሬን ነው። በቴዲ ስም በጣም ሰዋሰዎች እናመሰግናለን። የእውነት በዚህ ሀገር ላይ ሆነ እንደዚህ ችግር ሳትፈጥር በእንደዚህ ምን በሰላም መለየት ቢግ ዲል በጣም ይገርም ነው። ስለዚህ በቴዲ አፍሮ ኦፊሻል ፔጅ ላይ ነው የሚወጣው። ስለዚህ እያንዳንዳችሁ አሁን በቲክቶክ የምታዩ በጄኤፍኤም ላይ የምታዩ የቴዲ አፍሮን ኦፊሻል ፔጅ ገብታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ሐሙስ እስኪደርስ ድረስ እኛ እንገፋዋለን። ሐሙስንም በዚህ ጋር አንድ እውነት ልንገርሽ፣ የቴዲን በራሱ ዩቲዩብ ቻናል መውጣቱን ሰማን። ከዛ ጆሲ ስልኩን አወጣ። ብዙ ጊዜ ከስራ ውጪ ወይ ቢሮም አንዳንዴ ምሳም ላይ ምናምን እንገናኛለን። ያው ወንድምነቱ እንዳለ ሆነ ቤቢሻ የቴዲ አፍሮ ዩቲዩብ ግን ሰብስክሪፕሽኑ አላነሰብም? ይሄን የሚያህል አርቲስት እግዚአብሔርን ከትላንት ወዲያ ነው ትላንትና ነው ያለኝ። ከዛ እኔ ሳላረኩም ሲላ እኔ አርጋለሁ። ይሄ ነገር ግን ማደግ አለበት። እንደዚህ አልበም ቴዲ እየተባለ ቴዲ ክቡር ዶክተር አርቲስት በእውነት በጣም በዛ ደረጃ ሰብስክሪፕሽን በጣም ትንሽ ነው። አዎ እኔ እንደውም አሪፍ ሐሳብ አነሳን ለመወያየት እንዲመቸን አድማጮችም እየሰሙን ስለሆነ አሪፍ ነው። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። እነ ክቡር አርቲስት ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድና አስቴርን፣ ኤፍሬም ታምሩን፣ ነጻሃየን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስትና ንጉሶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ምንም ጥያቄ የለው። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይሄን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው የኔ መነግራችሁ ለምትሰሙን ማለት ነው። ቴዲ አፍሮ እንደምናውቀው በዓለም አቀፍ ደረጃ ላይ በጣም ታዋቂ ሙዚቀኛ ነው። በኢትዮጵያ ደግሞ ከፍተኛ አድማጮች ካሉት ሙዚቀኛም ወይም አርቲስት አንዱ ነው። የክብር ዶክተር ቴዎድሮስ ካሳሁን እንደምናውቀው በሙዚቃዎቹ ብዙ ሰዎች ታውቁታላችሁ ብዬ አምናለሁ። ይህም ብቻ አይደለም። ቴዲ አፍሮ ኢትዮጵያዊነትን አንድ የሚያደርግ ለፍቅር የዘፈነና መልካም የሚባል ጎን ያለው ሙዚቀኛ ነው። ብዙም ሶሻል ሚዲያ ላይ ወጣ የማይል ሙዚቀኛ እንደሆነ እናውቃለን። የቴዲ አፍሮ አልበም ኢትዮሪካ እንዴት ይሆናል ብላችሁ ታስባላችሁ? የሚሰሙ ነገሮች ካሉ ሙዚቃው እንደተለቀቀ ለእናንተ ማሳያችሁናል። ውድ ቤተሰቦቻችን ይህን ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።